ነበር። ወይዘሮ መድኃኒትን በተመሳሳይ በዛው ሌሊት ቤት ነበረች። ወደ አሜሪካ ለመሄድ ትኬት መቁረጧን አስታውቃ ነበር። ሆኖም ግን ሲነጋ ቤት አልነበረችም። ክፍሏ ውስጥ የደም ጠብታዎች ተገኝቶ ነበር። ፖሊስ ባሰባሰበው መረጃ እኔም ባደረኩት ምርመራ ደሙ የራሷ የወይዘሮ መድኃኒት መሆኑን አረጋግጠናል። አንደኛ ሪፖርት የተደረገው አቶ ደረጀ ላይ ነው። እሷ ጥቃት ከደረሰባት ወይም ከሞተች ማን እንዳጠቃት በትክክል መግለጽ አትችልም። ይህም የሚያሳየው አቶ ደረጀን ሆን ብላ ለመጉዳት ያዘጋጀችው ድራማ እንደሆነ ነው። ሁለተኛ ራሷ በራሷ ደም እንዲፈሳት አድርጋለች። ይህም ክፍሏ ውስጥ የተገኘው ምላጭ በኤግዚቢትነት አቅርበናል። የእጅ አሻሯም ተገኝቷል። ሶስተኛ ሪፖርት የተደረገበት ስልክ ቁጥር ራሷ መድኃኒት የተጠቀመችበት ሲሆን ይህ ስልክ ቁጥር ባሮክ በተባለ ግለሰብ የወጣና የቤተሰቡ የቅርብ ሰው በሆነ በቅጽል ስሙ አርጁን በሚባል የወጣ መሆኑን በኤግዚቢትነት ካሳየናቸው የድምጽ ቅጆች ማረጋገጥ ችለናል። አራተኛ ፖሊስም ሆነ እኛ ባደረግነው ማጣራት ወይዘሮ መድኃኒት ወደ አሜሪካ ለመሄድ ምንም አይነት ትኬት አለመቁረጧን አረጋግጠናል። ስለዚህ ይህ ወንጀል ወይዘሮ መድኃኒት ከግል ተበዳይ ከአቶ ደረጀ ጋር ባላት ግላዊ ጸብ ምክንያት ሆን ተብሎ ባሰት የተቀናበረ ወንጀል መሆኑን በማስረጃዎችን አረጋግጠናል። ስለዚህ ክቡር ፍርድ ቤት ግራና ቀኙን አይቶ አቶ ደረጀን በነፃ እንዲያሰናብትልን ስል ይጠይቃል። ቤቢ ከጋሼ ነው የወለድኩት። ምንድን ነው? ምን ሆነሻል? ወይ ነው ድካም ይሆናችሁ ዳጣዬ። ይሄ እኮ አንቺን ደስ ሊልሽ ነው የሚገባው። ማለት ከእናትም ከአባትም የሆነ ወንድም አለሽ። እማዬስ አታሳዝንሽም? ሰላም ችግር አስተማር ትመጣለች እንጃ። የእሷ ነገር ይጨንቃል። ከዚህ በኋላ እኔ መፍራት አለባችሁ። በጣም ገርመሽኛል። ለምን ይገርማል? የተማርኩበት እኮ ነው። ግን የጥብቅና ፍቃድ ነበረሽ እንዴ? አዎ ነበረኝ። በቅርብ ነው የወጣሁት። ቴምፖ ሳትቀበይ እንዴት ሰጡሽ? ሙሉ ኮርሱን ጨርሻለሁ። በዛ ላይ ደግሞ ይተማመኑብኛል እና ደግሞ ሰቃይ ተማሪ መሆኔን አትርሳ። ስለዚህ ከዚህ በኋላ ከአንቺ ጋር ጸብ ይቅርብኝ። አዎ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ዋው በጣም ደስ የሚል ዜና አላለሁኝ። እንግዲህ ከዚሁ በመቀጠል ወደ ድራማችን እንገባለን ማለት ነው። እውነት በጣም ነው ደስ ያለኝ እኔ ራሱ ማለት ነው። የእውነት እግዚአብሔርን እንዴት እንደተደሰትኩ እነሱን ሳይ እኔ ራሴ እኔ ውስጥ ያለን ያክል ነው የቆጠርኩትና የኤቢ አነጋገር ሁሉ ነገሯ የአባቷን መከታ ብይለናታልና በቃ ለካ የተጣለምን ሰው ሲነሳ ለካ እንደዚህ ነው ማለት ነው የሚያምርበት። የራሱን ክብር የራሱን ደረጃ ሲያቅ እንደዚህ ይሆናል ማለት ነው። እውነት በጣም ነው ያኮራችኝ። ከምንም ከማንም በላይ ያላት እንትን ራሱ አነጋገርና ያላት ስብዕና አይ እሷ እኮ እንደዚህ ያለኝ ናት ተብላ የተጣለኝ ልጅ ያን ሁሉ ተረማምደ አልፋ እዚህ ደረጃ መድረስ እውነት በጣም ደስ የሚያሰኝ ነውና ቤተሰብ በሙሉ በደስታ አልብሳችኋል ማለት ነው። የሀዘኑን የጭንቀቱን የመከራውን የችግሩን ሁሉ ወደዛ ጥፍታ በደስታ ነው ማለት ነው። ዛሬ ቤቱን በሙሉ ስትሞላ የነበረው እንኳን እነሱ ቀርቶ አይደለም እኔም ራሱ በጣም ጓጉቼ ነበር። ይሄን እስከማይ ድረስ ምን ይፈጠራል እያልኩ ሳስብ ነበር። የተፈጠረው ደግሞ በጣም ደስ የሚል ሁኔታ ነው ማለት ነው። እውነት መናገር እኔ አንዳንዴ ድራማም ቢሆን ብዙ ነገሮች አስተማሪ ነገሮች ብዙ ህይወት የሚቀይሩ ነገሮች አሉ። ምክንያቱም አይ እችኮ አረባም እችኮ እንዲህ ናት ብዙ ነገር የተጣለችውን አዙራ ስትነሳ ያ ራሱ የብርታት ጥንካሬ በቃ ትናንትና እንደዛ ነበር ዛሬ እንደዚህ ነን የምንሆነው ያ ሁሉ ብዙ ነገር አስተማሪዎች አሉና ብዙ ነገር ትማሩበታላችሁ። ቤተሰብ በደንብ ተከታተሉት ነው የምለው። እንግዲህ ኤቢዬ ስትናገር በመረጃ ነበረ። ባለፈው ስትመዘግብ አይተናት ነበረ። እያንዳንዷ በመረጃ ነገር ነበር ስትይዝና ስትመዘግብ የነበረው። ዛሬ ደግሞ በቃ ሁሉ ነገሩን ተናግራለች። ለምንድነው እንደዚህ የሆነው? ይሄ የሆነበት ምክንያት ምንድነው? እያለች ስትናገር ነበረ ማለት ነው። እንግዲህ ለአቃቢ ሕግ ያቀረበችለት የተናገረችው ነገር ሁሉ በትክክለኛ ነው ማለት ነው። እንትን ያለችው አንደኛ እያለች ሁለተኛ እያለች ስትናገር ነበር። አንደኛ ራሱ የመድኃኒት ሴራ መሆኑን በመጋለጥ ተናግራለች ማለት ነው። መስመሩ የእሷ እንዳልሆነ የአርጁን እንደሆነ
ያንም ራሱ ደርሳበታለች መርምራ ማለት ነው። የአየር ትኬት ራሱ ቆርጫለሁ ነገ ሄዳለሁ ስትል ነበረ። ያን ነገ እንዲያለችው የአየር ትኬት ጭራሹን እንዳልተቆረጠ ነው የተነገረው። ይህንም ደርሳበታለች ማለት ነው። በቀጣይም ደግሞ ራሷ ቆርጣ ደሙን ስታስመረምር የራሷ ደም መሆኑን አውቃለች ማለት ነው። እንዴት እንደቆረጠችው ራሱ ስታሳይ ነበረ፣ ስትቀረጽ ነበረ። ያንንም ስትናገር ነበረ። ሁሉን ነገር ካስረዳች በኋላ ክቡር ዳኛ የጋሽ ደረጀ ውሳኔ እዚህ ላይ ያበቃል ማለት ነው። ፍርዱን ለእርሳው ሰጥቻለሁ እያለች ስትናገር ነበረ። እውነት መናገር በጣም ነው ያኮራሽን። ጀግና እንደዚህም ያለ ወንድ ብቻ አይደለም ጀግንነት፣ ሴትም ጀግና ትሆናለች። እንዲያውም ከወንድ ጀግንነት ይልቁን የሴት ጀግንነት በጣም ደፋር ሁሉ ነገር ትሆናለች። እና እኛም የዚህ ግን ጀግንነት ያድርገን በውሩት ነገር በተለይ እኔንማ ያድርገኝ ነው የምለው እውነት መናገር ማለት ነው። እና እንደዛ በምትልበት ሰዓትም በጣም አባቷ ራሱ በደስታ ነው ውስጡ የሞላው ማለት ነው። በምትናገርበት ሰዓትም እሱ እየተደሰተ ይገኛል። ያለውን ነገር ቤት መጥቶ ራሱ የቤት አቀባበል በስማም ጌታ ሆይኔ ቤት ውስጥ ያለውን ትርምስ ያለውን ደስታ ያለው ወካታ ሳይኖኒ ልብናድናድ ማለት የጀመረው እና እንደዛ በምታረግበት ሰዓትም እንኳንም ወለድኩሽ እንዲያላት አሁንም እንኳንም ተወለደች እንኳንም ተወለድሽ ናታን ራሱ ከዚህ በኋላ ግን እንዴት ሆነሽ ነው ጀግና ነሽ እውነት እንዴት ሆነሽ ነው እንደዚህ ልታደርጊ የቻለሽ እያላት ነበረ። አይ ህግ ተማሪ መሆኔንማ አትርሳ፣ ስለዚህ ከዚህ በኋላ እናንተ ማክበር አለባችሁ እያለ እየተናገረች ነው ማለት ነው። እንኳን እነሱ ቀርቶ አይደለም እኛም ማክበረንሻል ኤብዬ ጀግኒት እያለ ትገኛለች ማለት ነው። ከዚህ በኋላ እህቴን ራሱ አንዲት ነገር እንድታደርጋት አልፈቅድልም፣ ካደረካት ግን እኔ ራሴ ነኝ ማደርክንም እማቀው እያለች እያስፈራራችሁ ነበር። አታስፈራሩኛ እያላት ነበረ። ዳጣይም ስትመጣ የተከበሩት እመቤታችን እያለች ስትነበረ እመቤታችን ባታያት እንቁ እህታችን ብታያት ደስ ይለናል እና እንደዛ እያለች ስትነግራት ልቀመጥ እያለች ስትቀልድባት ነበር። አንቺም ቀለደሽ ሞሽ አይደለ እያለች ነበር። ግን እንደዚህ ታደርጊ የቻልሽው በምን ምክንያት ነው እያለ ናታን በሚጠይቅባት ሰዓትም እንዴት እንትኑን ሳወጣሽ ሲላት አይ ኮርሱን እኮ ወስጃለሁ ሁሉን ነገር ጨርሻለሁ፣ ከወሰድኩ በኋላ ነው ሰጡኝ። ስለዚህ ስለሚተማመኑብኝ በትምህርት ደግሞ ሰቃይ መሆኔንም አትርሳ። እውነት ይሄ ግን ይናፍቀኛል፣ ግን በልጆች በቀለዋለሁ። ይሄን እንኳን ተውት የሰቃይ ትምህርቱን ይቀመጥ ተቀርነ ይሰለ ማለት ነው በደንብ እና እንደዛ እያለ ስትናገር ሞልታ አንድ በቷ ሞልታ ስትናገር እኔ ራሱ በጣም በደስታ እየሞላች ነው ማለት ነው። እና ቤት ውስጥ ራሱ ሲገቡ ያለው አቀባበል ማለት ነው ከበር ጀመረው እነ ለዛ በሩጫ ነው ሲቀበሏቸው። እንኳን መጣህልን አባዬ እንኳን መጣህ እያለች ውሃይ ራሱ እነ ምጥን ራሱ ሲቀበሉ ነበረ። ቤት ውስጥ ያለው በጣም ደስ የሚል ሁኔታ ነበረ። በዛ አጋጣሚ ማርትዬ ጨነቀሽ አይደል ወይ? ምንም አትሆንም፣ እሷ ምንም ነገር አትሆንም፣ ራሷን ደብቃ ነው ሁሉ ነገር እንትን ይላል እያለ ነበረ ጋሽ ደረጀ ሲነግራት የነበረው ለማርትዬ። እኔ ራሱ ስል ነበረ ራሷ ናት እንጂ ያጠቃችው ጋሽ ደረጀ አያደርገውም ይሄን እያልኩ ስፈርድ ነበረ። ግን ማን ፈራጅ ያደረገኝ እያልኩ እኔ ራሱ መልሼ ራሴን ይቅርታ እየጠየቅኩት ነበረ ማለት ነው። እንደዛ በምታደርግበትም ሰዓትም እጇን የተለተለችው ራሷ ተልተራ ራሷ ስታርከፈክፍ ነበረ። ያን አድርጋን የተሰወረችው እና ያን ሁሉ ደርሳበታለች። አሁንም ደግሞ ከገባችበት ገብታ እንደምታመጣት ባለሙሉ ተስፋ ነን። ከአርጁን ጋር ያላትን ነገር ሁሉ እየተግባባች ነው ማለት ነው። አርጁን ግን በጣም ያሳዝነኛል። ለካ የፍቅርም እንደዚህ መስዋዕት አለ። እንደዚህ በከባድ ነገር ውስጥ እሱም መስዋዕትን እየከፈለ ይገኛል ማለት ነው። አርጁን እውነት ከባድ ነው። ምክንያቱም በሚወደው ሰው እኮ ይፈተናል። አንቺ ለጥቅምሽ ብቻ ነው እንዴ ኤብዬ የምትፈልጊኝ የሌላ ሳትፈልጊኝ ሞ እያላት ነበረ። አይ ጨርሻለሁ፣ ከዚህ በኋላ ምንም አልልም። አሁን አክስቴ ያለችበትን ቦታ ብቻ ንገረኝና ሳውቀኝ፣ ያክስቴን ነው ማወቅ የምፈልገው ታውቃለህ አይደለ እያለችው ነበረ። ግን ያ ልጅ ማን ነው? ምንሽ ነው? ልታገቢ ነው አይደለ?
አክስትሽ እኮ ልታገባ ነው ብላኝ ነበረ፣ ግን ራሴን ማሳመን ታቅቶኛል እያላት ነበረ። ግን እውነት መናገር አሳዝኖኛል። እኔ ግን ኋላ ላይ እኔ ስጠብቅ አርጁንንም የምትይዘው ይመስለኛል። ይሄኛውን እንኳን እኔ እንጃ አይመጣጠኑም በጭራሽ። አሁን አዲሱ ፍቅረኛ ጋር ምንም አይመጣጠኑም። ኤቢጄ ገና ነች፣ እሱ ደግሞ አዱልዋይ የቤት አውዴልዳይ በሉት እንደዛ ቢጤ ነው። የጉረኝነትና የሌላ ነገር ቢጤዎች አሉበት። እንደዚህ የሚሆን ደግሞ በአብዛኛው እኛ አንወድም። እኛ ሴቶች የሚጎራ የሚዋሽ ጢፋራም ይሆን ራሱን የሚጠብቅ ምናምን አላልኩም። ግን እንደዚህ እነዚህ ሶስት ነገሮች በተለይ ውሸታም ወንድ በተለይ ውሸታም ወንድ እውነት ከወንድ ይልቁንስ የሴት ውሸታም ይሻላል መሰለኝ። አንዴ ሴት ነሽና አትበሉኝና ይሻላል መሰለኝ። ግን ውሸት የሁሉም አይበጅም። ውሸት በጣም አስጠሊ ነው እውነት መናገር ማለት ነው። ግን ይሻላል የሚል ሀሳብ ነው ከወንድ ውሸታም እና እንደዛ እያለ ስትናገር ነበረ። ችግር የለም አለበት ቦታ ሂጅ እኔ አገናኝሻለሁ እያላት ነበር አርጁንም። እሷም እንደምታገኘው ባለሙሉ ተስፋ ናት እንደምታገኛት ተማምናባታለች ማለት ነው። ገዝዬና ለዛም ዛሬ እውነቱን አውቃለች። ለዛ ስትናገሩ ነበረ። ፊቱንም እኮ የሴት እንትናህ ብዬ ነበረ አንተ የትም እየሄድክ እንትን እያልክ ምናምን እያለች ስትነግረው ነበረ። ዛሬም አቻ መጥቶ ወይኔ አቻ ግን ይመቸው እውነት። አንዴ ደግሞ በጣም ደስ የሚል ነገር ተናግሯታል። ወዲ ሄኖ አይደል ስትል ማን ወዲዲሽ ሲላት አንጀቴ ራስ አለ በእውነቱ ነገር እያለን ነበረ። እኔ ወዲርብሽ አላልሽም አልፈልግሽም ነው ያላት ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አድርጉ ቤተሰብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።